እኔ ማለት ነው ምን እንደሚቀረኝ ታውቃለህ? አንድ ሞተር እኔ አንድ አሳ አንድ ሞተር እንዴ ወይኔ መንገደኛው አቦን ጫውት እየተበላን ነው ጋይስ። ሽፕሩን እንጠቀም። ጋይስ ሽፕሩን እንጠቀም። አንድ ሰው ሌላ አንድ ሰው ካለን ሽፕሩን እንጠቀም። አፕሊስ አንቺ ቤት አንድ ሰው 500 ምናምን ቢሰጡ ጋይስ ሽፕሩን እንጠቀም። ደከመኝ። በስመ አብ ወልድ ሌላ አንድ አፍሮቼ ትሪፕሉ ተመልሶ አይመጣም። አንድ ሰው ውዶቼ ጋይስ ሽፕሩን እንጠቀም። ተነሳኝ ነው መንገደኛው ቲንክ ወንድሜ ተነሳ። አሁን ብትደግሚለት ደግሞ ወንበሩ ላይ ይቀመጣል። ሄዱ እንስቃለን። ጦምሳይ የማን ይሙት መንገደኛው ያራዳ ለውሻ ነው ለኔ ነው መንገደኛው ለውሻ ነው ለኔ ነው። ስፒች ቻሌንጅ ጋይስ ሜሪ ናይስ ቱ ሲ ዩ ነው። ይቅርታ አየር ይዞኝ ነው ሆዴ። እንዴ አንቺ ደህና ነሽ እንዴ? ተነፈሽ? ውሸቴን ነው። ኦኬ ማርያምን አልፈሳውም ጋይስ። አውቄ ነው እንድትስቁ ነው። ኦ ማይ ጋድ ጌታን አልፈሳውም። አውቄ ነው። ወጥር ሲል እኮ ነው የታውቁኝ ነበር። ማርያምን አልፈሳውም። ማርያምን ዴታውዳ ሶስት አንዳንዳ በዳይ ለኔ ነው ታውቃለህ። እነግራቸዋለሁ ማርያምን ስፈሳ እናገራለሁ። አውቄ ነው ትምህርት ቤት ምን አገባ ስፈሳ እናገራለሁ። ለማን ብዬ ነው ማለት ምን ነው ክብር አረግሹ መፍሰስ ያኛ እኮ የተውነው ነገር እኮ ሰልችዳኒ ሂዱ ደብል ነው ልጆች ሂዱበት። ደብሉ ሳልክ እኔ ፍቅሮች ግላፍ ያለው ግላፍ ይልካ ከማን ጋር ነው የተማርከው? ነው ፍሪታ ግላፍ አለሽ ማሪ ሜሪ የምትባል ልጅ ናይስ ቱ ሲ ዩ ነው ብለ ደብሉ አንድ ቤቢ ላይን ብትሰጡ እኮ እንደሳለን። አንድ ፍላይ የግል ነው የግል ተማርኳ ነው። አዎ እግዚአብሔር ይመስገን። ኧረ እባክህ ደነዝ ነን በጣም ጋይስ ግላብ እንጠቀም። ግላቡን እንጠቀመው። ግላቡን እንጠቀም። እኛም ደነዝ ነን። ግላቡ 5 ጋይስ ግላቡን እንጠቀመው። ሁለት ጋላክሲ ከቆጠረልን እንደርስባቸዋለን ጋይስ። ግላቡን ነክታችሁ ጋላክሲ መኒጋን እስቲ ግላቡ ላይ ይሄን ስጡ። ግላቡ ላይ ያው ወደ ዱባይ ስለምንመጣ የሚቆጥረው ግላቡ ጋይስ ዛሬ ሆስፒታሎች ልገናኛል። አብሽር ዩዘ ግላብ ፋሚሊ አረ ናኦሚ ማክሰኞማ ግድ ነው። ማርያምን ማታ ላይ እኮ ነው። በቃ ከ8 ሰዓት በኋላ ወደ 9 ሰዓት ላይ ምናምን ሄደን አንድ ሰዓት ምናምን ከአዲስ አበባ ውጭ እኮ አልሄድም አይደለም። ዳኩል እዚሁ ነው እኮ እዛው ወደ ቦሌ ምናምን። ኦኬ እዛ ሲሄድ ቅድም ረሳሁ። መንገደኛው ይመች ያራዳ ልጅ መንገደኛው ቴንክ ዩ ሶ ማች። አይባ ቀጣዩ ላይ እንሄድበት አለ። እኛ እንደዚህ በልጠጥ ብለን ዘና ብለን 9000 ገጭ እናንተ ተጨንቃችሁ 3000 ብለን እኔ አልተጨነኩም። እንደዚህ ስጨነቅ አይተዛቃለ ሃይባ ማስካይ ታይ ፖፖቲ ሜንታስ ዲንግዲንግ ሜንታስ ፖፖቲን እኮ ጠፍቷል ራሱ ሜንታስ አራዳዳዳ ስማ ፖፖቲን ቤተሰብ ማስቲካ የለም ፖፖቲን
ፖፖቲን ቤተሰብ ማስቲካ የለም አለ አልጠፋም። ፖፖቲን ይሁን ግን ቤተሰብ ምንድነው? ምንድነው ቤተሰብ ማስቲካ? ቤተሰብ ማስቲካ ወፍራሙ ማስቲካ ይሄ እንትኑ ድቡሉል ያለው ይሄ ድመት ማስቲካ ምናምን ይባል አይደለም። አራት ማዕዘኑ ወረቀት ዲንግ ዶንግ ነው የምትለው። ዲንግ ዲንግ ነው። ዲንግ ዲንግ ተባለ እንዴ ደግሞ? ኧረ የቤተሰብ ማስቲካ ነው የሚባለው ትልቁ የሚለጠፈው። እስቲ ማስቲካ ትዝ ይላል ነው የድመት ማስቲካ በፊት እስተማኝ ከኢትዮጵያ ሞዶ ባናና ነበረ። ባናና ኧረ እሱ ይሄ አውቀዋለሁ። አሁንም አደኩ ሜንት እኮ አደኩ። ፖፖቲን ጸዴ ነው። ፖፖቲን እንዴት እንደምወድ አደ እዚህ አደኩ። ቺፕሩን ጠቀም ምንም ነገር በሳሰበት እንዳሸንፍ እንሽ ጋይስ ቺፕሩን ጠቀም ሀቢባ ዚሬ የሚል በማሪ ጋይስ ቺፕሩን ጠቀም ምን አባሪ ነው ሰምቶ ነው እኮ ከኢትዮጵያ ቦታ በኋላ ምን እንዳለ በምን አውቃለሁ። ጋይስ አይደለም እኛ ሰፈር ነው። ሂዱ ጋይስ ማን ይሞላልኝ? ሀቢባ ቢግ ብለስ እሱ ማን ሰጠኝ? ሀቢባ ማር የሚወጣው ማስኪ ተወላደ ቡም ነው። ማን ነው ጋይስ የሰጠኝ? ኧረ ቡም ይቅርብ ነው እና ድሮም ያለው እሱ ፒን እያረኩ ነበር። ወይኔ ያላየውም የሰጣችሁኝ እግዚአብሔር ይስጣችሁ ኮፊ ከረሜላ ትዝ ይላል። ኮፊ አላየውም። ሶሪ እሺ ማሮቼ አንቶኒ ካፒቴን አንቶኒ 48 ሌቭል ብራዘር ማር ያላየውም ፒን እያረኩ ነበር። አንቶኒ አመሰግናለሁ። አንቶኒ ሎንግ ታይም ብራዘር ናይስ ቱ ሲ ዩ ብሮ ዋው ሄይ አንቶኒ ሚዩት አድርጓት። ሚዩት ና አቤታዬንማ መቼም አናረግሽም ፍቅሬ። ነቢቴን 48 ይላል። እኔ ነው ቤታ ናሆምን ማን አንተ ጭልፋ ራስ አትመስል። ማን እንደሚመስል የታወቀ ነው። እሱማ አትገናኝም ከነውም ጋር ዋር የሚለን ልብላ አንዴ ቆይ። አይ ቲንክ ራቤ መሰለኝ። ምን አይነት ሜዳ ወራ ዋር በታሂን ብላ እሺ ይጣፍጣል ነው። ታሂን ካለ ጋይስ አቁም ብለሽ የድንጋይ ስም ጠሪልናል። ማርያምን ታሂን አታውቁም? ለሰባችን ታሂን የሚባል የሆነ የቆርቆሮ ስም ነው። ቤተሰብ ደብል ነው። ታሂን ኦኬ፣ ታሂን አታውቁም? ያው ጠይቃቸው ማርያምን። ታሂን ምንድን ነው ጋይስ? ከሞን ደብል ፋሚሊ ደብል መጀመሪያ ያውቃሉ አያውቁም ወይ? ታሂን ሂዱበት በደብል ጋይስ ታሂን አያውቁም? ያውቃሉ አይደለም? ቀይ ነው፣ ስፓይሲ ነው፣ የሜክሲካኖች ነው። ምልክት ሰጠው። ኧረ ሰሊጥ አይደለም፣ ሚጥሚጣ ነው። ኦኬ እናት ሚጥሚጣ አይደለም፣ ይለያያል። ጊሊ ነው። ኦ ታሂና እኮ የሚሰራው በሰሊጥ አይደለም። ታሂን አንተ ዋሴ የጦጣር ነው ይላል። የሰሊጥ ዘይት ታሂን አይደለም። ታሂን እኮ የሰሊጥ ዘይታ ነው። ጠጅ ነው እንዴ? ቆይሽ በፍሩት ነው የሚበላው። በፍሩት ነው ያው ፍሩት ላይ እንደዚህ ምናምን እንደዚህ ነው የምታረገው። ሞቱሩላ ቆይ መጀመሪያ እንዴ ይኸውልህ ፍሩት ላይ ያረክ ፍሩት ላይ ይበሉታል ምናምን። ቆይ ቢላዋ እንዳይዘጋብ ምን ጊዜ ሳወር ነገር የሳወር ቴስት ነው ያለው። ጉምዝዝ ያለ ነገር አለው። ትንሽም ደግሞ ስፓይሲ ነገር ነው። ይጣፍጣል። በዋር የሚለና ይበላል። እንዴት ኢትዮጵያ የለም ታዲያ? በማንጎ ነው አሪፍ ግን በማንጎ አሪፍ ነው። በማንጎም አሪፍ ነው። የስ ወይ ምን እንዳማረኝ ምን እንዳማረኝ ታውቂያለሽ? ሀቢባ ስቲኪ ራይስ በጣም ነው ያማረኝ። ስቲኪ ራይስ ያ ነው እንበለዋለን። እሱ ምን ራይስ በጣም ነው ያማረኝ። ምን ራይስ? ስቲኪ ራይስ። አረ ቤታ ምንድን ነው ያልሽው? በእግዚአብሔር ፎቶ ይወጣልካል ጉግል ላይ ስቲኪ ራይስ። ምንድን ነው ስቲኪ ራይስ? አም ኢቲንግ ዊዝ ማንጎ። ምን አሁን አወቅኩ አላወቅኩ ምን ያደርግልሃል? እንዴ ቤት መስራት ትችላለህ? ቤት ይቻላል። እውቀቱ እንዲኖር ነው። ይጣፍጣል መሰለኝ። ስቲኪ ራይስ የሚያጣብቅ ሩዝ ማለት ነው።
አያረን ስቲክ ማለት የሚጣበቅ ራይዝ ወይኔና ዘንድሮ እንደው የት እንሂድ ዘንድሮ ይኖራል እኮ እናንተ ጋር ቤትም መስራት ትችላለህ። ንገሪና ምን እንደሆነ ታዲያ መጀመሪያ ኦኬ እሺ ላሳይክ። እሺ ስንት ትከፍለኛለህ? ምን አገባኝ አንቺ ከካም ለምን ለምን ሀቢባ አንድ ኩል መጥቷል። ላስት ጌም ሀቢባ ሰለቸንሽ? ደከመኝ ግን ገብርኤልን ማይ ጋድ ትክም እያለኝ ነው። እንዴት ያለ ድምፅ ነው? ታርጌትሽ ሞላሽ? አንድ ሞተር ይቀረኛል ብለሽ ነበር። እስኪ ወደ ጎና አድርጌ 2 ጋላክሲ ትሪፕል ጋይስ ትሪፕሉን እንጠቀም። ትሪፕል 1 እንሺ ላስታችን 9 ጋላክሲ ይቀረኛል። ትሪፕል እኔ 2 ጋላክሲ ነው በእርግጠኝነት 2 ካልበዛ ካላነሰ ትሪፕል ጋይስ ፈርስት ጊፍት ኢዝ ትሪፕል ጋይስ 2 ሰው ጋላክሲ ያለ 2 ሰው ጋይስ ትሪፕል ከዛ ወጣለሁ ሀቢባ እኔም ልወጣ ነው ጋይስ ላስት ጌም እኔ 9 ጋላክሲ እንሰልማላ ወጣ። እሺ አንተስ ለሙንዳዲስ እኔ የሚጎልኝ 8000 ኮይን መስማም ወለደ እና ናው እኩል ነው የቀረን። እሺ ፍራይዴዎች እኔ ሳልሞሎ ነው ያው እኛ ጃማው ምናምን ነው ግን እንደ ናኦሚ ነው 10000 ምናምን በቃ ጉድ እኮ ነው። ቤታዬ ዛሬ ባድመጭ ጉድ ፈልቶ ነበር። በቃ ኧረ እባክህ መልሱልኝ ተሳስቼ ነው የሰጠሁት። ኧረ ቤታዬ የትራት ወይ ነሸጠኝ የሆነ ነገር ጆሮዬ ላይ ተጣራ። ብትመልሱልኝ አሁን ደስ ይለኛል። ፍራይዴዎች አመረ አረ ቤታዬ አንቺ ብለሽ እኛ እንደዚህ ስቲኪ ባይዝ ማንጎ እኮ ከማንጎ ጋርና ኮኮናት ካረክሽ ሻምፑ ከበረዶ አሁንና ሳርባክስ ስቲኪ ያትይብን አሁን ወይ ንገሪ እንዴ ምንድነው? አረ ነው ሌላ ሰው ነው የሚመስለው። በረዶ ስለተጋቢናሁን ሰርች እኮ ማረግ ትችላለህ። አይችልም ሌላ ስልክ ስላልያዝኩ አንቺ በልጥ ታውቂያለሽ? አታውቅም ግን መብላት ትፈልጋለች በእርግጠኝነት። ታውቂያለሽ አንቺ ምን እንደሆነ ጉግል ላይ ጽፌ ማየት እችላለሁ። ፎቶውን ባላውቀው ሀቢባም ትወጃለሽ? አረ ሻንቆ ከዚህ ውጣ በእናት ወይ እንደዚህ በል እስኪ ተጋበ። ይሄ ነው ሻንቆ ላሳየክ። ይኸውና እሱ አንዳንድ አቦ እየሰሩ ነው እነዚህ ደግሞ እሱ ማሮቼ አንድ ሰው አንድ አበባ ባጁና ይኸውና ኦይ ስላሴዎቹ ይኸውና ማንጎ አለው ራይዝ አለው አይታይም። በደምብ የት አለ? ኦይ አምላኬ ትዕግስቱን ስጠኝ። የሰው ልጅ ግን ማለት ነው ናኦሚ በዚህ አታምን። የሰው ልጅ ረጅም እድሜ የሚኖረው በአመጋገቡ ነው። መጀመሪያ አመጋገብ ይመስል ኤዥያኖች ምናምን አሁን ለምሳሌ እኔ ማለት ነው ደህና ምግብ ብበላ ሮኪ ነኝ። ጋይስ ጀብሩን እንጠቀም። ሀቢባ 2 ጋላክሲ ጋይስ ይሰጠኛል። 2 ጋላክሲ ብቻ አመጋገቡ ይወስናል። አመጋገብና እንቅስቃሴ ነው እድሜ እንዴ። ስማ እስኪ ኮሪያዎችን ኤዥያዎችን እያቸው ልጅ ነው የሚመስሉት እነሱ እኮ ታውቃለህ እንደነሱ የሚጠጣ የለም የሚያጨስ የለም። ግን አመጋገብ የሚበላው እንላለን እነሱ ግን ለጤናቸው የማይወስዱት የማያረጉት የአሳ ዝርያ ነው የሚበሉት እንዳለ በቃ እንትን ናቸው ሺ ምናምን ነው የሚበሉት። ለዛ ቆዳቸው ውጥር ያለ ነው፣ አያረጁም፣ ንቁ ናቸው። የሚጠጡት ሻዮች ምናምን ብዙ ነገር ታዲያ የተመጣጠነ ምግብ እኮ ስበላ እኔ አሁን አንድ ያስተዋልኩት ነገር ማለት ነው እግዚአብሔርን ነው የምልህ አበላልህ ምናምን ነገር አሁን ጨላ ምናምን ነገር ያለው ሰው ጋር አሁን ሲሾፍ ምናምን በቃ አበላሉ ጽድት ካለ አንድ ሰው ረጅም እድሜ ነው የሚኖረው። ግን አመጋገቡን ግን ወሳኝነት አለው። አናው ገንዘብ ካለ አልኩ የምበለው ራሱ ትንሽ ነው ሲፉድ ያበዛሉ። ትንሽ ነው የሚበሉት። ሀብታም ሰዎች የሚበሉት ትንሽ ነው። ትንሽ በልተው በቃን ይላሉ። ለምን መሰለህ?
የሚበሉት ፕሮቲን የተመጠነ ነው፣ ምኑ የተመጠነ ነው፣ በቃ ያውቁታል። እናንተ ዶሮና ስጋ ሲያዩ የሚያደርጉ ሰዎች አይደሉ። Yes, you are what you eat Naomi Brown Sugar. Thank you very much. Thank you. ምንድን ምግብ? I love you too. You are what you eat ማለት አንተ ማለት የምትበላው ነገር ነህ ማለት ነው እንጂ የምግብ አይደለም። አባባሉ ሰው ማለት የሚበላው ነገር ነው ማለት ነው። ነው እንዴ? ያ አበሻ እኮ ከሀገር ወጥቶ ማለት እንጀራ ካለ እንጀራ ልጅ ይኖራል ይልሃል እኮ ሄኖክ። ወጥቶ እኮ ነው ካለ ኧረ እንጀራ ማለት እንደ አንዳንዱ ለወጥ እንጀራ is life እንጀራ ብቻ ለምን ወጡ የኢትዮጵያ ወጡ ነው የሚያስቀኝ። እኔ ወጡ ዘይት ካልበዛበት ቅቤ ካልበቃ እህል እኮ አይመስለኝም እኮ አቢባ ያወራኩ ሌላ ሀገር በጓያለሽ እንደ ለመናገር እንደ እንጀራ የሚናፍቅ ነገር የለም። እኔ ብዙም እኔ በነገራችን ላይ ካለ በላለሁ ከሌለ እንደዚህ ወይኔ እንጀራ ብዬ ሳይሆን ላይ ከናፈቀኝ በላለሁ። ግን በየቀኑ ይላል 3 ወር እንጀራ ምግብ ይበላ አይመስለኝም። እኔ ማርያምን ከ3 ወር በላይ ሳልበላ ኖርኩት ጊዜ አለ እያለ እንጀራ አልፈልግም ብዬ ወይ ጋዳይ ካልማት ዛሬውን በልቻለሁ። በቃ አልበላም። ሌላ ጊዜ ቆይቼ ደግሞ በላለኝ ሲያምር። አረ እንጀራ ምግብ የምበላው ነገር ቢኖር እንጀራ ደስ እያለኝ አንተ እኔ ዱባይ እኮ እንደዚህ 2 ቀን 3 ቀን ሳልበላ ማለት ነው እግዚአብሔርን ነው የምልህ። ምን ያጠግባለሁ እሱ ለመኖር በቃ ለመኖር ሌላው የምትበላው ለመኖር ነው። አረ ሲጀመር እርክት ራሷ አትይም እኮ ኃይል አታገኝም። ጌታ እኔ ደስ እያለኝ የምበላው እንጀራን ብቻ ነው። በቃ ጠቅላላ አድርገሽ ጎረስ አቤት አየህ ፍላጎታቸው። እኔ ሲጀመር ምግብ ይሰለቸኛል፣ መቀየር እወዳለሁ። አንድ ምግብ እኔ እንትን አለም በቃ ይሰለቸኛል። አቢባ ዛሬውን የሆነ ነገር ከላ የሆነ ነገር በቃ መቀየር ነው እንጂ የምወደው ዛሬም እንጀራ ከነ ወዲያም እንጀራ ከዛም ወዲያ እንጀራ አልችልም። አንቺ እኮ እንኳን እንጀራ በየቀኑ እኮ ነው ማልታ ሳይሆን ግን ይናፍቃል። ኧረ ስማት ያለችኝን ስማት አቢባ ነው እንኳን እንጀራ ባል የሚሰለች ነው። እኔ ኡጋንዳ ያለው 15 ዓመት የቆየሽው ትለኛለች። ቤታ እኔ ኡጋንዳ ያለው ማለት ነው መጀመሪያ እንደሄድኩ አላቅም ነበረ እንጀራ ምናምን መኖሩ። ከዛ ማቶኬ የሚባል እንትን አለ የነሱ ማቶኬ የሚባል ምግብ አለ። የሆነ ገንፎ ነገር ነው የሙዝ ገንፎ እሱን የሙዝ ገንፎ ኩላሊት የዶሮ ኩላሊት ጉበት ምናምን ኡጉሲ ነው ኡጉሲ ብቻ እንደዚህ በእንጨት እንደዚህ ተሰክቶ ነው የሚሸጠው። እንደዚህ ኦኬ ኦኬ እሺ። ከዛ ልክ እንደንትን ማለት ነው። ከዛ የሆነ ሰው የሩዝ እንጀራ አላሉ። የሩዝ እንጀራ እሺ እንዴት እንደሚሰሩት አላውቅም፣ ግን ሲያስጠላ ነጭ ነው። ነጭ እዛው ኡጋንዳዎቹ ናቸው የሚሰሩት። እሺ ይጣፍጣል ግን ኡጋንዳ ምግብ ኢየሱስ አይነፋም። ግን የጤፍ እንጀራ ከዛ ማስመጣት ጀመሩ ሀበሾቹ ያስመጡ መሸጥ ጀመሩ። ግን ፒስ ነበር። ፋሚሊ ትሪፕል ጋይስ ትሪፕል እንጀራ አለ ደግሞ ናኦሚ ምን ሲሆን ነው ስትበለው ስኳር የሚል የሆነ ሊጡ ምን ሲሆን ነው የሚባለው የሆነ አለ። እሱ አሁን አይነፋ ደስ አይል። ግን አሁን ለምሳሌ ስሚ ቤታ አሜሪካ ሀገር አሁን የሚላክ ከዚህ እንኳን ጤፉ ሊጡ እንኳን ከዚህ ተሰርቶ ቢላክ እዛ እናንተ ጋር ሲጋገር እንደ ኢትዮጵያ ይሆናል? አይሆንማ። እኔ ሲጀምር ልንገርህ የኢትዮጵያ እንጀራና ምናምን ጣዕም ከበላው ቆይቻለሁ። ጣዕሙ ካለ በቃ ጠፍቶብሻል። እሱን ነው የምልሽ። ባለፈው የመጨረሻ ምንቸት አምሮኝ ማለት ነው ምንቸት አምሮኝ ላኩልኝ ቆይቷል። ከኢትዮጵያን ተሰርቶ የተላከልኝ በቃ ትክክለኛ ያላ አስታወሰኝ። እዚህ ግን አሁን ምንቸት በሰራ በቃ ኖርማል ወጥ ነው የሚመስለው። በቃ ኖርማል ምንድነው? የኢትዮጵያ ግን የሆነ ቴስት አለው። በቃ ይሄ ወተት ራሱ ማለት ነው። አሁን ወተት ነው እጠላለሁ፣ አልወድም። የኢትዮጵያ ወተት ግን ስጠጣው ከብት ይለኛል።
ገብርኤል ወተት ድሬዳዋ የመኒ ወተት በጠርሙስ ቀዝቃዛ እንዴት ደስ ይላል። በጣም ነው የሚጣፍጠው። እኔ ወተት አልወድም ግን ይጣፍጣል ወተቱ በጠርሙስ ቀዝቃዛ የሚሸጡት እዛ ድሬዳዋ። እኔ ድሬዳዋ ደስ የሚለኝ አፍለኛ የሚባለው እሱ አይነፋ አስፋልት ዳር ይሄ በጣም ደስ የሚለኝ ነገር ለምሳሌ አዲስ አበባ ኢቨን ኦርጋኒክ ሆኖ ራሱ አይጣፍጥም። አይ ዶንት ኖ ድሬዳዋ ውስጥ ያለ በጣም አዲስ አበባ ውስጥ ያላየሁት ነገር መሰለሽ የማታ ምግብ ምናምን በጣም ነፍ ብዙ አይነት ምግብ በስማ እዚህ ስማ ስማ እዛው አሁን ኦርጋኒክ የሚሉት ማለት እዛው ሄጄ ስጋ ሳርጄ እያየ ምን ያለ ዶሮዋቸው እዛ እንትን ያለ ያረቡ ምናምን ማለት ነው። ማርያምን ቴስቱ በቃ ይመጣልኝ። እንደውም ትንሽ አሳርታ እዛው አርደክ በትኩሱ የምታመጣው ትንሽ ቴስት አለ። አሳ ነው አይ ቴስት አለ የሚታረደው በጉም ፍየሉም ዶሮ እንደ ሽንቁር ብሎ ነው ስትበላ ሆድ ላይ ይዘረጋል። ቦርጭ በቃ ግግር ይላል። አይሻግትም። አንዳንዱማ እንጀራ ብታይ ውጪ 7 ዓመት ብታስቀምጠው ማይሻግት እንጀራ አለ እዚህ። አይሻግትም። አንዳንዱ ተሰርቶ ምን አውቃለሁ ምናምን እንደሚቀላቅሉበት አላውቅም። ከዛም ሆድህን ጥጥር ብሎ እንዲናፍት ነው የሚያደርገው። እመቤቴን ነው ምልክ ግን ዲሲ ምናምን እኮ እንጀራ በቃ ዲሲ ምናምን እኮ ኢትዮጵያ እኮ ነው ያሉት እኮ። እኔ እኮ አሁን ዲሲ መኖር ማልፈልገው አሜሪካ ያለው አይመስለኝም። ኢትዮጵያ ያሉን ሀቢባ የሚመስልሽ እንጀራው ሊጡ ሳው አንድ ላይ እዛው ነው እኮ ከኢትዮጵያ አስመጣው እዛው ነው የሚጋገሩት። በቃ እዛው ነው እንደ ዲሲ ማለት እኮ ቀጣ ኢትዮጵያ እኮ ትንሽ ኢትዮጵያ እኮ በቃ ሙሉ እዛው ነው ያለው እኮ። እመቤቴ ከጎረቤት ሀቢባ በደረጃ አልጋ ነው ለሚተኛው አይለቆኝ ገዛ ደረጃ አልጋ ላይ ነው የሚተኛው። በቃ በርበሬ፣ ጨው፣ ዘይት አለቀ ምናምን በቃ በጣም ብዙ አበሻ ነው ያለው። ብዙ ምግብ ቤት የተዋዋሱ እንደ ኢትዮጵያ እየተበዳደሩ በጣም ብዙ ምግብ ቤት ነው ያለው ዲሲ የሀበሾች ማለት ነው ሀቢባ። እንጀራውም ጤፉ በቃ ከኢትዮጵያ ነው ሁሉ ነገር እንትን የሚለው ገበሽ በቃ ኢትዮጵያ ራሱን ከኢትዮጵያ ነው የሚመጣው። ሶ ኢትዮጵያ ነገር ነው የምትመገቢ ማለት ነውና እኔ ግን መኖር አልፈልግም። ሀቢባ ኢትዮጵያ ኤቭሪዴይ እንጀራ ግን ምንም ቢሆን እንደ ኢትዮጵያ አይሆንም። ጤፍ እንጀራ አረ እንዴት አይሆንም? አሁን እኮ እንጀራ ጤፍ እንጀራ እኮ ነው ይዞ የሚመጡት። ያማ እንደ ኢትዮጵያ አይሆንም ነው አይሆንም። እሺ ለምሳሌ ልንገርሽ እኔ እዚህ ዱባይ እንኳን ከኢትዮጵያ ነው የመጣው ተብሎ ጤፉ ከኢትዮጵያ ነው የመጣው ሊጡ ምናምን ተብሎ እምበለው እንጀራና ቤቴ ስመጣ እምበለው እንጀራ ለምሮ የሚለያየው ታዲያ ሜቢ አሁን ጤፍ ውስጥ ለምሳሌ አሁን ማስተባባት ነገር ፓራስታሞል ይጨመርበታል እንዳይሻግት ቶሎ ተጋግሮ ኤክስፖርት የሚደረገው ተጋግሮ ፓራስታሞል ይጨመርበታል። ለምን እንዳይሻግት እንዳብረቀረቀ እንዲቆይ ሳይሻግት ከኢትዮጵያ ዱባይ ገብቶ ዱባይ እስኪከፋፈል በየሰፈሩ በየሱፐርማርኬቱ ምናምን እስኪከፋፈል ደንበኛ እጅ እስኪገባ ደንበኛ ጋር ደርሶ ደግሞ እስኪበላው እንዳይሻግት ፓራስታሞል ሲቦካ ስለሚጨመርበት ነው። አሁን እኮ ቤታ እኮ ያለችው እዛው የሚጋገር እኮ ነው ያለችው። ምን ነው ፓራስታሞል የሚጨመርበት? ጤፉ ራሱ ይኸውልሽ ከኢትዮጵያ እዛ ሄዶ እዛ ቢጋግሩት ራሱ እንደ ኢትዮጵያ ነው አይደለም። ንገረቅ አለ እንጀራም የተጋገረ ይሸጣል እኮ ምልክ እንጀራ ኢትዮጵያ የተጋገረ እንጀራ ሁሉ ይመጣል እኮ ነው የምልህ። ወጥ እንጀራው ምናምን ዲሲ በቃ እኮ ዲሲ ማለት እኮ ማርያምን ነው የምልህ። አሁን ዴንቪ ኤሪያ የሚባል በቃ ዲሲ ውስጥ እንዲህ ዝም ብለህ ስትሄድ ሀበሻ ታያለ ነጠላ ለብሶ ቡና እየቀዳ አስፋልት ላይ ይሄ ማለት አስፋልት ላይ ቡና እየቀዱ አይሄዱም። ግን ወሬውን ስነግርህ ላይ በጣም ብዙ ሀበሻ ከመሆኑ የተነሳ በቃ በጣም ብዙ ፍራይዴይ በቃ ሜዳ ሁሉ ምግብ ቤት ነፍን ያለው በቃ በቃ መንገድ ላይ ዝም ብለው እየተጋፋፋ እንደ ሀገር ቤት በቃ ሀበሻ ነው የሚሄደው። ሀበሻ ይበዛል። ሁለተኛ በቃ ኢትዮጵያ ማለት ዲሲ ናት። እኔ ለዛ ነው የማልፈልገው። በቃ ከኢትዮጵያ ምኑን ወጣው ነው የምለው። በቃ ሙሉ ሀበሻ ናቸው። እኔ ግን አሁን አሜሪካ ብኖር ማለት ነው ሲመስለኝ ዝም ብዬ ኢትዮጵያ የሚባል ማግኘት አልፈልግም። እኔ አልፈልግም። እኔ አሁን ያለሁበት ስቴት ማለት ነው አሁን ነው ትንሽ ኢትዮጵያኖች የገቡበት ዝም ብዬ ሄጄ ሆሊውድ ውስጥ የሰለጠኑ እኮ ናቸው። ማንም ያለ ፍላጎትህ አለመሰልጠን ምናምን እኮ አይደለም። ነው በቃ አብ ሀሜቱ አለ መሰልጠን አለመሰልጠን። ያውን እያየሻቸው አይደል እንዴ? አሜሪካ ተቀምጠው ትልልቅ ሰዎች ሲሳደቡ ምን እያየሻ ምን ሰልጥነዋል? ኧረ እኔ በሱ አይደለም በሚዲያ ነው በሚዲያ ወንድ የሆነ በአካል ይስደበኝ አይደለም ሀቢባ በሱ አይደለም እልሽ እኔ አጠቃላይ አሜሪካ ብሄድ ማለት ነው የምፈልገው
የሆነ በቃ አላለ ፊልም ኢንዱስትሪ ውስጥ ምናምን የሆነ ትወና ምናምን የሆነ ነገር ውስጥ ነው የሚፈልገው እግዚአብሔር ነው የምልሽ። በቃ ማን ከባድ ነው ዝም ብሎ በመቀላል ኤቭሪቲንግ ግንኙነቶቼ ጓደኞቼ ምናምን ራሱ እነ ኬቨን ሃርት እነ ሮክ ምናምን እንዲሆኑ ወይኔ አምላኬ ወይ የምር አቤል እየሰማህልኝ ነው? አይ አምላኬ የማን ይሙት ነው የምልሽ። እነ ካይሴናት አይሾ ስፒድ ምናምን እየተደዋወልን እና ዛሬ ቤት ነው አሉ ምናምን በቃ እንደዛ ነው። ስማልኝ ይህን የሚለውን ነው ምን እንደሆነ በነገራችን ላይ ያለውበት ስቴት ማለት ነው። አሁን ነው ሀበሻ እየገባ የመጣው። እኔ ገና እዚህ አሜሪካ ስመጣ ብዙ የሉም ቸርች ወይም ደግሞ የሆነ ሁካ ቤት አልፎ አልፎ ነው የምታገኛቸው ሀበሾች የሉም ነበር። እግዚአብሔር አሁን ሀበሻ እየበዛ ሲመጣ ነው። የኛ ስቴት የነጭ ሀገር ነው። ገባሽ? የነጮች ሀገር ነው። በደንብ ኮካ የሌለበት ሀገር አለ አያውቁትም። ኢቨን ያው ካንሳስን ማለት ነው። ኧረ ቤታ ፓፒን እያናገረች ነው። አቤት ፓፒ ኮካ ምናምን እንዲዛ እንደማ እንዲ ሺሻ ቤት ሀበሻ ሺሻ ቤት አላቸው አይደል? እንደዚህ እኮ የሀበሻም አለ ሀበሾችም ይሄዳሉ። ኮካ ያልሽው ደስ ብሎ ነበር። መዋለ ስላሳ መጠጦች ግን በጣም አስፋፍታ ነው። ጫት አለ ጫት አለ ጫት አለ ግን ደረቅ ጫት ነው። ግን በኮካ ነው የሚወስዱት። ደረቅ ጫት ነው ግን አጉሮ ነው አንድ ቦታ የሚወረው ጌሾም በኮካ ያሞቁት ይበላሉ። በብዛት ግን ጫት ምናምን የሚነዱ ሰዎች ናቸው ጫት የሚቆሙት። አለ የመንና ኢትዮጵያ እኮ ነው ያለው ጫት እኮ ብዙ ምን እዚህ ቅማልም ዝምብም አለ። ምን ጫጥላለ ቅማልም ማለት ውሃንም አለ። ነገር አለ። ዮርዲ ለምን አትሄድም? በግሪ ተገባ በኩንታሊዚ ወይ ጉድ! ስማ ሁካማ ብታይ በስማ ይደባደቡታል አልኩ። ካቤት ጠጥተው አንዴ ሀበሻ ይደባደባል። ሰገጤ ናቸው ይደባደባሉ። ኢትዮጵያና ኤርትራኖች ይከሳከሳሉ ነው ምን ከክለብ ሲወጡ ይጣላሉ። በጣም ፖሊስስ ይጣላሉ። የሚሮጥ ይሮጣል። ዲፖርት ምናምን አይደረግም። ምን መደረጋለ እንዴ? ወረቃውን ከብዷል። አሁን ከብዷል። ወረቀት ምናምን የሌለው ሰው ምናምን ከሆነ አሁን ከብዷል። ቆይ ቤታዬ አንድ ጥያቄ ልጠይቅሽ። ከሀገሪቷ ጋር የተገናኘ ነገር እንዳትጠይቀኝ እሺ? አይደለም እዛ ሀገር ገባው። እሺ ገባ። ከዛ ምንም ወረቀት የለኝም ማንነቴን የሚገልጽ ነገር ምናምን እጄ የለም። ከዛ የሆነ ጥፋት አጠፋሁ ምናምን ተያዝኩ። ወይም ደግሞ መታወቂያ ጠይቆኝ የለኝም ብያቸው የት እንደሆንኩ ያውቁኛል። አላቅም አልናገርም ብላችሁ ወደምትላከው ይልኩሃል። የት ይልኩኛል? አሻራ ወደ ተገኘበት ሀገር የተገኘበት እንዴ መጣህበት ዝም ብለህ ትመጣለህ። እንዲ ዲፖርት ትደረጋለህ። ገባው እሺ፣ ብቻ በሆነ ሀገር ገባው። እስቲ ቆይ በሆነ ቦታ ወይ በባህር ገባው በላት በቃ እሺ፣ በባህር ገባው አሻራ የለኝም። አሜሪካ ወደ ፈለጉት ሀገር ዲፖርት ያደርጓልና ወደ ፈለጉት ግን ፕሪዝን አንዳንዴ ግን ማለት ነው ጋይስ፣ እዚህ ሀገር እኮ እንደዚህ ነው አይደለም? ሲያዙ ምናምን ፕሪዝን ውስጥ የሚታሰሩ አሉ። ከታስረው ደግሞ ዲፖርት የሚደረጉ አሉ። ገባካውን ትታሰርና ከዛ ዲፖርት ትደረጋለህ እኮ። አራቅም ካልኳችሁ ለምሳሌ አልናገርም ካልኳችሁ ወዴት አሻራ ከዛ በመጣህበት ባህር ውስጥ ይከቷል። ማርያም በይ በቃ መጣካ ከዛ ፕሪዝን ሁለት እድለኛም እኮ ዲኤንኤ ሁለት የምኮ ተጉላል። አሜሪካ በባህር አይገባም በሜክሲኮ ነው አሉ። ከዚህ ጋር አባባሉ እኮ በባህር ሲልሽ እኮ በፈለግኩት ልግባ ግን አልናገርም። አንድ ጥያቄ ሜክሲኮ አይደለ ድንበሩ በሽቦ ጋር ገባው። ወደ ሌላ ቦታ ትላካለህ። ከኔ ነው አታለካከኝ። በአጭሩ ግን የምነግርህ እዚህ ሀገር ወረቀት የሌለው ሰው ምናምን ፕሮሰስ ላይ ሆነ ሰው በቃ ዲፖርት ትደረጋለህ። ባጭሩ አለ ደረፍ ታወራለህ። ሀገር እስር ቤት ሲገርፉ ከአማርኛ ያመልጥክና ኢትዮጵያ ይሆንክ ይታወቃል። አሜሪካ ሀገር ማለት ስሚ፣ እንደዚህ እንደ ኢትዮጵያ መንገድ ላይ ምናምን የሚቆሙ ሴቶች ምናምን አሉ። ህጋዊ አሜሪካ እንዴ ፍቃድ ትሰጣለች ለእንደዚህ አይነት ነገር? ፕሮስቲቱት ነው። ፕሮስቲቱት ከሆነ
ህጋዊ ሆነ ነው የምትሰራው። እኔ እኮ አሜሪካ እኮ ገነት ከተያዝክ ግን ህጋዊ ሆነ ህጋዊ ካልሆንክ ግን ትያዛለህ። ፕሮስቲቱት አሉ ቤታ ለእንደዚህ አይነት ስራ ፍቃድ ምናምን ይሰጣል መንግስት? አዎ አለ። አዎ ፕሮስቲቱት እኔ እኮ አሜሪካ እንደ ገነት ነበር የማያት። ደግሞ ለአንተ እኮ ገነት እንደዚህ አይነት ታክስም ይከፍላሉ እያሉ ነው። እዚህ ጋር ታክስም ይከፍላሉ። በደረሰኝ ነው በገዛ ገሏ ለመንግስት ታክስ ትከፍላለች። እና ያለ ደረሰ በገዛ ገሏ ነው የተጠቀመችው። አስበዋል ፍሬዲ ሀገሪቷ ለኖረችበት ሀገሪቷ ላይ 3% ሲቆረጥ ሰማኝ አደረግ ስከፍል ደረሰኝ ስማ ኢትዮጵያ እንትን አለ እንደ ስትሪፐሮች ምናምን አሉ እንደ ኢትዮጵያ ውስጥ ስትሪፕ ክለብ አለ። ምንድነው እሱ ነገር? ስትሪፕ ክለብ ፖል ላይ እንደዚህ የሚጨፍሩ ፖል ላይ ምናምን ራቁት ቤት እኔ እንጃ ያለ አይመስለኝ። ኧረ አይኖርም። ቤታ ጌታን አላውቅም። ሀብታሙ ይሙት እኔም አላውቅም። እኔ እኮ ነፍሳት አይደለሁም ሳምዬ፣ እሱንም እሰራለሁ። ስማ ልንገርክ ኢትዮጵያ አለ እያሉ ነው። አይታችሁ አታውቁም? ጌታን አላውቅም። ታፕታፕ አድርጉ ጋይስ ቢልንብላ ምንድን ነው ኢትዮጵያ ያለው? ኦ ቴንክ ዩ ሶ ማች። ሌላ አንድ ሰው ደግሞ አንድ ኢየሩሳሌም የኔ ፍቅር የኔ እና ቴንክ ዩ። እሺ ቦሌ ያሉ እኔ አላውቅም፣ ግን ኢትዮጵያን የሰምቼ ማለት እኔ እዚህ ሀገር ስመጣ ነው ስትሪፐር ያወቁት። ባችሎር ፓርቲ አለች። ምንድነው ደግሞ እሱ? ባችሎር ፓርቲ ባችሎር ዲፔንድ ኦን ዘ ስቴት። ኦ አደ እኔ አላውቅም፣ እሱን አላውቅም፣ ግን በየስቴቱ ይለያያል። እውነትሽን ነው፣ ግን በብዛት እስቲ አንዳንድ አበባ ውዶቼ እኔ ካንቺ ሰሞኑን ገና መጀመሪያ ቀን ስማ ስትሪፕ ክለብ ስገባ ማለት ነው እዚህ ሀገር ጓደኞቼ ይዘውኝ ገብታ ሰው ሁሉ እኔ እንትን ሁዲ ለብሼ ነው የሄድኩት። አላወኩም ምን እንደሆነ ይዘውኝ ለሚል እንዳለ እርቃናቸው ላለ ፖል ላይ የወንዶች ምን የወንዶችም አለ። ከሰርግ በፊት አበባ መምቻ ምናምን አላቸው ምናምን። ስሚኝ ከሰርግ በፊት ወንዱ ሴቶች ይቀርቡለታል። የምር ከሰርግ በፊት ወንዱ ሴቶች ይቀርቡለታል። እዚህ ደግሞ ሾው ምናምን ነው። ሾው ላይ ምናምን ኧረ ዝም ብሎ የለም እንደዚህ ሰምቼ አላውቅም። እዛ አሜሪካ ያለ ሰው እኮ የነገረኝ ጌታ ሰምቼ አላውቅም። ደግሞ ከሰርጉ በፊት ሴት ይቀርብለታል። ሰምታችሁ ታውቃላችሁ? አሜሪካኖች እኔ ሰምቼ አላውቅም። እንደ አይነት ታሪክ እዛ ነው ማግባት። አረኛ እንደዚህ ነገር ባችለር ኦኬ እንትን ነው ሾው ነገር የሚታይ እዚህ ሾዎች አሉ ምናምን እዛ ላይ ነው ልካው ባችለር ምናምን ኖ እኛ ስቴት እኔ እኮ እንደዛ እንትን የመሰለኝ ኖርማል ሰዎች የሚያገቡ ሙሉ አሜሪካ ፍራይዴ ንገረው እንጂ ፓፒ ምን እኛ ስቴት የለም። ዴንቨር እኛ ጋር ዴንቨር የት ሀገር ነው መሄድ የምትፈልገው? የት ስቴት ነው መምጣት የምትፈልገው? ነው እኔ እነ ፊልም አክተሮቹ ያሉበት ሆሊውድ ምናምን ሂዱ ጋይስ። አንድ ሰው አንድ ጋላክሲ። እኔ ደግሞ አትላንታ ነው መሄድ የምፈልገው። ቤታ ስሚ ለኬቨን ሃርትና ለሮክ ማለት ነው። ቤታ ስሚ ቤታ ሎስ አንጀለስ ወይ ሂዱ ጋይስ። አንድ ሰው ለኬቨን ሃርትና ለሮክ ማለት ነው። እሺ የዛሬ የማኔ ሙት ስቲለዋል ኢንስታግራም ላይ እኔ ላኩት ለካርዲ ቢ ነው ቴክስት አድርጌያለሁ። መቼ አሁን አለች ቀይጣል እዛ አይጂ ላይ ቲክቶክ ሳልመጣ በፊት አስሰሻል። እኔ መቼም አላጠፋው የላኩትኝ እመቤቴ አንድ ቀን ካየችው ብዬ እኔም አንድ ቀን ብዬ ማለት ነው አንድ ቀን አንዱን ቴክስት ኮፒ ፔስት እያደረኩ እኔም እንደዛ እመቤቴ እንደዛ እያደረኩኝ ጽፌላት አውቃለሁ ለካርዲ ቢ። በጣም ነው የምወዳቸው እግዚአብሔር። ለክርስቲያኑም ልክ ይልታል። እሱ ግን ጆርጂያ አልሰማሪ ላስቬጋስ እኮ ኢንቪቴሽን ላኪልኝ ግን እንትን ያዩልናል። ኢንቪቴሽን ከላክሽልኝ ማለት ነው። ኢንቪቴሽን ከላክሽልኝ በቃ ለካርዲ ቢ ፋዘርን ራሱ ቸዋል ለካርዲ ቢ ላኩላት። ልቡማ ቆይ ልቡ ላሳይ ፋይቱ ጋር እንዳለ ራሱ አላውቅም። ቆይ ልቡ ነው ቆይ ልቡ ቆይ ጽሁፍ ሁሉ ሳይቀር ጋይስ እመቤቴን ካርዲ ቢው አይጂ ላይ የአገር ካየችው ድንገት ብዬ እኮ ነው። እንትን ያላት ላይቭ ላይ ነበረች ማለት ነው። ማስታውሰው ላይቭ ላይ ነበረች። የዛን ቀን የመጀመሪያ ቀን የጻፍኩላት
አሁን ግን ያዩልን